መንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ ቤተሰብ እኔ ደህና ነኝ፣ እግዚአብሔር ይመስገን። ነገ እንግዲህ የሰማዕቱ የቅዱስ ጊዮርጊስ 23 መታሰቢያው ቀን ነው፣ ታኅሳስ ወርና ስለዚህ ዛሬ ደግሞ የምንማማርበት የተወሰነች ርዕስ የምንሆነው ወይም ደግሞ ገለጻ የምናደርገው በረከቱ እንዲያደርብን ስለ ቅዱስም ደግሞ ይበልጥ እንድናውቅ በሚል ስለ ሰማዕቱ ቅዱስ ጊዮርጊስ ነውና ሰማዕቱ ቅዱስ ጊዮርጊስ ማለት ሰማዕተ ልዳ ኮከበ ልዳ ይባላልና ሰማዕቱ ቅዱስ ጊዮርጊስ በዓለም የታወቀ ሰማዕት ነው፣ ዓለም አቀፍ ሰማዕት ነው። በብዙ ቦታዎች የሚታወቅ ሰማዕት ነው ማለት ነውና ከነዚህ ስሞች መካከል 23 ስም አለው። ከ23 ስሞች መካከል አንደኛው ኮከበ ልዳ ይባላል ማለት ነው። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ለምን ኮከበ ልዳ ተባለ? ኮከብ ማለት ምን ማለት ነው? ለቅዱስ ጊዮርጊስ ኮከብ የሚባል ስም እንዴት ተሰጠው የሚለውን እናያለን ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ብዙን ጊዜ በብዙ መጻሕፍት ኮከበ ልዳ እየተባለ ይጠራል። የልዳ ኮከብ ልዳ ማለት ሰማዕቱ ቅዱስ ጊዮርጊስ የተወለደባት ያደገባት እና ዛሬም ድረስ መቃብሩ ያለባት ሀገር ልዳ ትባላለች። ይቺ ቦታ ዛሬ በእስራኤል ውስጥና በግሪክ ኦርቶዶክስ ይዞታ ነው ያለችውና ዛሬ የከበረ አጽም የቅዱስ ጊዮርጊስ የሚገኘው ከዚች ልዳ ከሚባል ቦታ ነው የሚገኘው ማለትና ሰማዕቱ ቅዱስ ጊዮርጊስ ምን እየተባለ ይጠራል? ኮከበ ልዳ ይባላል። ኮከበ ልዳ ማለት በልዳ የተገኘ ኮከብ፣ በልዳ የሚተገኘ የሚያበራ መብራት ሰማዕት ማለት ነው። ወይም በልዳ ሰማይ የሚገኝ ኮከብ ብቻ አይደለም ሰማዕቱ ቅዱስ ጊዮርጊስ። ሰማዕቱ ቅዱስ ጊዮርጊስ ኮከበ ልዳ እንደው ብለን እንጥራው እንጂ እሱ ኮከበ ዓለም ነው። ለዓለም ሁሉ ያበራ ታላቅ ኮከብ አባት ነው ማለት ነው። ስለዚህ በኢትዮጵያ ምድር ያለም ኮከብ ነው፣ በእስራኤል ሀገር ያለ ኮከብ ነው፣ በኢያሪኮ ሀገር ያለ ኮከብ ነው፣ በአሜሪካም፣ በአውሮፓም፣ በምዕራብም፣ በምስራቅም፣ በሰሜንም በደቡብም ያለ ኮከብ ነው ማለት ነው። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ለምን ኮከብ ተባለ የተባለበት ምክንያት 7 ምክንያቶች እናያለን ማለት ነው። ስለዚህ የነን ኮፒ እና ሼር ሊንክ በማድረግ ሌሎች እህቶቻችን ወንድሞቻችን እንዲደርስ በማድረግ ትተባበራላችሁ። እኔ እቺን ነገር ማድረካችሁ ካቻኩኝ እናንተ ደግሞ በቃ ሰብስክራይብ በማድረግ ሌሎች እንዲደርስ ማድረግ መልካም ነው ማለት ነው። በዚህም ደግሞ አገልግሎት እንዲቀጥልም የእናንተን ድርሻ ማድረግ አለባችሁ ለማለት ነው። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ኮከበ ልዳ የተባለበትን 7 ምክንያቶች እናያለን ማለት ነው። ከ7ቱ ምክንያቶች የመጀመሪያው ምክንያት ምንድነው? ኮከብ ማለት መሪ ማለት ነው፣ መካሪ ማለት ነው። ኮከብ ማለት በጨለማ ውስጥ የሚያበራ ብርሃን የሚያሳይ ጨለማን የሚያስወግድ ማለት ነው። ስለዚህ ሰማዕቱ ቅዱስ ጊዮርጊስን በዚህ ዓለም ልቦናቸው በኃጢአት የጨለመባቸውን ሰዎች አበራላቸው። 70 ነገሥታት 10 አህጉርን አንድ አድርገው ሲገዙ በአምልኮተ ጣዖት በጨለማ ሕይወት ነበር የሚኖር። ስለዚህ ከጨለማ ሕይወት አወጣቸው። ኮከብ በጨለማ እንደሚያበራ ሁሉ ለጨለማው ዓለም ሰማዕቱ ቅዱስ ጊዮርጊስ ምን አደረገ ማለት ነው? አበራላቸው። ስለዚህ ኮከብ ያለው በሰማይ ነው፣ ለጨለማው ዓለም የሚያበራ ነው። እሱም ለጨለማው ዓለም መብራት የሆነ ኮከብ ተባለ ማለት ነው ሰማዕቱ ቅዱስ ጊዮርጊስ። አንደኛው ምክንያት ይሄን ነው። ሁለተኛው ምክንያት ኮከብ የተባለበት ምክንያት ኮከብ ቁጥራቸው ብዙ ነው። አብርሃም እግዚአብሔር ምን ብሎት ነበር? አብርሃምን ዘርህ እንደ ባህር አሸዋና እንደ ሰማይ ከዋክብት የበዛ ይሆንልሃል ብሎታል። የሰማይ ከዋክብት ቁጥራቸው ይሄ ነው ተብሎ የሚገለጽ አይደለም። በዓለማችን ብዙ ስፍር ቁጥር የሌላቸው ፍጥረታት አሉ። ከነዚህ ፍጥረታት መካከል ግን አንደኛው ኮከብ ነው። ኮከብ ተቆጥሮ የማያልቅ ነገር ነው። የዝናብ ነጠብጣብም ትንሽ ነው ልንል እንችላለን። ኮከብ ግን ተቆጥሮ የማያልቅ ነገር ነው። ስለዚህ ቅዱስ ዳዊት የሚላቸው እነዚህን እግዚአብሔር ግን እነዚህን ከዋክብት በየስማቸው ይጠራቸዋል። ስለዚህ ኮከብ ማለት ብዙዎች ናቸው። እነዚህ ኮከብ ብዙዎች እንደሆኑ ሁሉ አለ ሰማዕቱ ቅዱስ ጊዮርጊስም ክብሩ ብዙ ነው። ክብሩ ገናንነቱ ምንድነው? ታላቅ ነው። ስለዚህ የምድርና የሰማይ ፍትሐውራሪ ባላን ሰማዕቱ ቅዱስ ጊዮርጊስ በሰማይ አንዲት አጥን ወይም አንዲት ጻድቅ ነፍስ እንደሞተች መጀመሪያ ሄዳ ለስሉስ ቅዱስ ትሰግዳለች። ከዛ ቀጣይ ሄዳ ለእመቤታችን ትሰግዳለች። ከዛ ሄዳ ለሰማዕቱ ቅዱስ ጊዮርጊስ ትሰግዳለች ማለት። ስለዚህ ሰማዕቱ ቅዱስ ጊዮርጊስ በሰማይም በምድርም በአምስቱ ዓለማትም በየትም ዓለም የከበረ ገናና ሰማዕት ነው። ክብሩ ታላቅ ነው ለማለት ነው። ኮከብ ብዙ እንደሆኑ ሁሉ ሰማዕቱ ቅዱስ ጊዮርጊስም ክብሩ እንደ ኮከብ ብዙ ነው። ተቆጥሮ የሚያልቅ ነገር አይደለም ለማለት ነው። ሶስተኛው ኮከብ የተባለበት ምክንያት ምንድነው? ሶስተኛው ምክንያት ኮከብ የሌለበት ሰማይ የለም። በምድር ላይ ሆነን ወደ ሰማይ ቀና ብለን ስናይ ሰማዩ ኮከብ አለው ማለት። ስለዚህ ኮከብ የሌለበት ሰማይ የለም። በየትም ያለም ነው፣ ከምስራቅ እስከ ምዕራብ፣ እስከ ደቡብ፣ ከደቡብ እስከ ሰሜን፣ ከፀሐይ መውጫ እስከ ፀሐይ መግቢያ፣ ከፀሐይ መግቢያ እስከ ፀሐይ መውጫ፣ ከናጌብ እስከ አድማስ ያለው ትውልድ ሁሉ ቀና ቢል ወደ ሰማይ ኮከብ ነው ያን ማለት ነው። ስለዚህ በየትም ሰማይ ኮከብ እንዳለ ሁሉ ሰማዕቱ ቅዱስ ጊዮርጊስም በየትም ዓለም የሚነገር ነው። በየትም ዓለም ከሰሜን እስከ ደቡብ፣ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ፣ ከብርሃን እስከ ምስራቅ ድረስ በየትም አቅጣጫ በአማንያንም በኢአማንያንም ዛሬ ባለንበት ዓለም ቀድሞም
በነበሩት ትውልድ ሁሉ የሚነገርና የሚታወቅ ታላቅ ሰማዕት ነው። እንዲሁም ሊቀ ሰማዕታት ነው የሚባለው። ስለዚህ በኢአማንያን ዘንድ የታወቀ ነው። ምክንያቱም ተጋድሎ 70 ነገስታትን ዓለምን አንድ አድርገው ሲገዙ ስለነበር የዛን ጊዜ ገድሉ ከዓለም ጫፍ እስከ ዓለም ጫፍ ደርሶ ስለነበረ ቅዱስ ጊዮርጊስ በየትም ዓለም ታዋቂ ነው ማለት ነው። ስለዚህ በየትም ዓለም ታዋቂ ነው፣ የገነነ ነው ለማለት ነው። አራተኛው ምክንያት ኮከብ ሲንቀሳቀስ በፍጥነት ነው የሚንቀሳቀሰው። በአየር ላይ ተሄዱ ተወራሪ ኮከብ ሲሄዱ ከአንድ ቦታ ወደ አንድ ቦታ በቅጽበት ይሄዳሉ። ሰማዕቱ ቅዱስ ጊዮርጊስን ደግሞ ለተራዳይነት ፈጣን ነው። የሰው ልጆች በመከራና በችግር በአሰቃቂ ነገር ውስጥ ሳሉ ስለ ቅዱስ ጊዮርጊስ ብለው በጠሩ ጊዜ ፈጥኖ ይደርሳል። በአምባ ፈረሲ ከነፋስ ይፈጥናል። እምጽሩ ተነፋስ ወአውሎ ነው የሚባለው። ቅዱስ ጊዮርጊስ ከነፋስ የሚፈጥን ፈጣን ነው። ፈረሱ ከነፋስ የሚበልጥ ነው። ነፋስ አይታይም፣ ረቂቅ ነው። ሰማዕቱ ቅዱስ ጊዮርጊስ ደግሞ በነፋስ የሚመስል አይደለም፣ ከነፋስም በላይ ነው፣ ፈጣን ነው ለማለት ነው። ስለዚህ ኮከብ ሲሮጥ እንደሚፈጥን ሁሉ ሰማዕቱ ቅዱስ ጊዮርጊስም ፍጡነ ረድኤት ነው የሚባለው፣ ፈጥኖ ደራሹ ነው። ስለዚህ በችግርና በመከራ ላሉ ሰዎች ሁሉ ስለ ሰማዕቱ ባሉ ጊዜ ፈጥኖ ደራሽ ነው ማለት። ስለዚህ ኮከብ ተብሏን በይህ ምክንያት ማለት ነው። አምስተኛ ኮከብ የተባለበት ምክንያት ሰማዕቱ ቅዱስ ጊዮርጊስ ኮከብ ያለው በላይ በሰማይ ነው። መቼም በምድር ላይ ኮከብ የለም። ኮከብ ሲታይ ምን ጊዜም የሰው ወገን ሁሉ በምድር ሲኖር ከፍ ብሎ ወደ ሰማይ አቀምቶ ሲያይ ኮከብ ነው የሚያየው እንጂ በምድር ላይ ኮከብ አይታይም። ስለዚህ ሰማዕቱ ቅዱስ ጊዮርጊስም በምድር እየኖረ ሳለ ሐሳቡ ሁሉ ኮከብ ነው። ኮከብ በሰማይ እንደሚገኝ ሁሉ ቅዱስ ጊዮርጊስ ምድራዊ ሲሆን ሰማያዊ ኮከብ ነው የነበረው። ዓለሙን ሁሉ ትቶታል። ቤተ መንግስቱንም ትቶት ነው ሄደው፣ ትዳርንም ትቶት ነው ሄደው፣ ቤተሰቡን ሁሉ ትቶት ነው፣ ሀብቱን ንብረቱን ትቶት ነው ሄደው። ዲዮቅልጥያኖስ ና የወታደር ሁሉ አለቃ አድርጌ የኔ እንደራሴ አድርጌ ላስቀምጥ ቢለው አይ ያንተ ወታደር ከመሆንስ የክርስቶስ ወታደር መሆን ይሻለኛል በማለት ሁሉን ትቶ ወደ ክርስቶስ የሄደ ነው ማለት ነው። ሀብቱን ሁሉ በይህ ዓለም ቢሊዮኔሮች የሚባሉ ተዋጊዎች የሚባሉ በይህ ዓለም የሆነውን ሁሉ ሁኖታን ሰማዕቱ ቅዱስ ጊዮርጊስ ግን የሁሉ ከንቱ ነው አለና የክርስቶስ ወታደርነትን መሆን መረጠ ማለት ነው። ስለዚህ ከመንግስትነትም ወደ ወታደርነት ነው የክርስቶስ ወታደርነትን ነው መሆን የመረጠው ማለት። ስለዚህ ከምድራዊ ስልጣን ይልቅ የሰማያዊ ስልጣን ይበልጠኛል፣ ከምድራዊ አዳራሽ ይልቅ የሰማያዊ አዳራሽ ይበልጠኛል፣ ከምድራዊ ትዳር ይልቅ የሰማያዊ ትዳር ይበልጠኛል በማለት የምድሩ ነገር ሁሉ ናቅና እርግፍ አድርጎ ትቶ ክትት ያለ ሰማያዊ ልቦና ይዞ የተነሳ ነው። ስለዚህ ሰማይ ኮከብ በሰማይ እንዳለ ሁሉ ሰማዕቱ ቅዱስ ጊዮርጊስም ሐሳቡ ሁሉ ሰማያዊ ነው እንጂ ምድራዊ ነገር አልነበረም። ለዛም ነው ዓለሙን ሁሉ 70 ነገስታትን ከነሰራዊቶቻቸው ከነህዝቦቻቸው ድል አድርጎ ኃያል ሰማዕት ሊቀ ሰማዕታት እየተባለ የተጠራው ማለት ነው። ስለዚህ ኮከብ የተባለበት ምክንያት አንደኛ ይሄ ነው። ኮከብ በሰማይ እንዳለ ሁሉ ሰማዕቱ ቅዱስ ጊዮርጊስም ሐሳቡ ሁሉ ሰማያዊ ነበር እንጂ ምድራዊ አልነበረምና። ስድስተኛ ኮከብ የተባለበት ምክንያት ኮከብ መሪ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ከሩቅ ምስራቅ አገር የመጡት 70 ነገስታት እየተመሩ የመጡት በኮከብ ነው። 2 ዓመት ያክል እየመራቸው ያ አባታቸው ያየው ኮከብ እነሆ የዓለም መድን በተወለደ ጊዜ እንዲህ አይነት ኮከብ በሰማይ ወጥቶ ታያላችሁ፣ የዛን ጊዜ ከእናንተ ያገኛችሁትን እጅ መንሻ ወስዳችሁ እንድትሰጡ ብሎ በነገራቸው ጊዜ ከዘመናት በኋላ ያቺ ኮከብ በሰማይ ባያው ጊዜ ያቺ ኮከብ ለ2 ዓመታት እየመራችኝ ከምስራቅ አገር ለ2 ዓመት በረሃውን ቁልቁለቱን ኤፍራጥቶን ወንዝ በረሃውን ሁሉ ተራራውን ሁሉ አቋርጠው ቤተልሔም ድረስ ያመጣታቸው ያቺ ኮከብ ናት። ስለዚህ ኮከብ ምንድናች ማለት ነው? መሪ ናት ማለት ነው። የተነሱት ነገስታት 9 ነገስታት ናቸው። ለእያንዳንዳቸው 10,000 ሰራዊት አላቸው። ጠቅላላ 90,000 ሰራዊት አላቸው ማለት ነው። መንገድ እንደጀመሩ 6ቱ ሰራዊቶች ከ60,000 ሰራዊቶቻቸው ጋር በአገራቸው ጦርነት ተነስቶ ነበርና ተመለሱ። 3ቱ ነገስታት ግን 10,000 ሰራዊት ይዘው ወይም 30,000 ሰራዊት ይዘው ቤተልሔም ድረስ በኮከብ እየተመሩ መጡና የተወለደው የአይሁድ ንጉስ ወዴት ነው እያሉ ንጉሥ ሄሮድስን ጠየቁ። እኔ የአይሁድ ንጉስ ነኝ፣ የእስራኤል ንጉስ ነኝ፣ እንዴት የት ነው ብላችሁ ተጠይቀኛላችሁ በማተባሳጨባቸው። እነሱ ግን እውነተኛውን ክርስቶስ ነበር፣ እውነተኛውን የአይሁድ ንጉስ ክርስቶስን ነበርና የፈለጉት። ከዛም ነገሩን አጣርቶ በሉ ሂዱና ፈልጉ፣ ስመጡ ለኔ ነገርን የመጀ ሰግድለታለሁ በማለት አሰሳን ፍለጋ አድርገዋል ማለት ነው። ስለዚህ ኮከቡ 2 ዓመት መርቶ ነገስታትን ክርስቶስ እንዳደረሳቸው ሁሉ ኮከበ ልዳ ሰማዕቱ ቅዱስ ጊዮርጊስ ደግሞ 70 ነገስታትን እየመራና እያስተማረ አምላከ ክርስቶስ ወደዚህ ዓለም መምጣቱን ዓለም መፍጠሩን ዓለም ማሳለፉን እያስተማረ 70 ነገስታትን ከክርስቶስ አደረሳቸው። አምልኮተ ጣዖታትን እያጠፋ አምልኮተ እግዚአብሔርን መሰረተ። በአብ በወልድ መንፈስ ቅዱስ አጠመቃቸው። አጠቃላይ ዓለም በደመና ኃጢአት ተይዞ የነበረውን በዝሙት ተይዞ የነበረውን ዓለም ሁሉ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ያለውን ዓለም ሁሉ አምልኮተ ጣዖትን አጥፍቶ አምልኮተ እግዚአብሔርን ምን አረገ? መሰረተ።
ሶስቱን ነገስታት ከ30 ሺህ ሰራዊቶቻቸው ጋር ለ2 ዓመት ኮከቧ መርታ ቤተልሔም እንዳደረሰች ሁሉ ሰማዕቱ ቅዱስ ጊዮርጊስም በ7 ዓመት ተጋድሎ ነገስታትን ከነ ህዝቦቻቸው ከነ ሰራዊቶቻቸው እየመራ ጣዖታትን እያጠፋ ወደ ክርስቶስ እምነት አደረሳቸው። በአብ በወልድ በመንፈስ ቅዱስ በስሉስ ቅዱስ እምነት በሃይማኖት አለመለማቸው፣ በምግባር በውበት አስጌጣቸው። ስለዚህ ኮከብ መሪ እንደሆነ የልዳው ሰማዕቱ ቅዱስ ጊዮርጊስ ደግሞ ምንድነው? ኮከብ ነው ማለት ነው፣ መሪ ነው ማለት ነው። ስለዚህ ኮከብ የተባለበት ምክንያት አንደኛው ምክንያት ይሄን ነው ማለት ነው። ሌላኛው ሰባተኛውና የመጨረሻው ምክንያት ሰማዕቱ ቅዱስ ጊዮርጊስ ኮከብ የተባለበት ምክንያት ለምንድነው ቢባል ኮከብ ለዘመን መቁጠሪያነት ያገለግላል። ለዘመን መቁጠሪያነት የሚያገለግለው ኮከብ ብቻ ሳይሆን ፀሐይ ያገለግላል፣ ጨረቃም ታገለግላለች። ስለዚህ እኛ ኢትዮጵያውያን በፀሐይ ዘመን እንቆጥራለን፣ በጨረቃም ይቆጥራሉ፣ በኮከብ ይቆጥራሉ ማለት ነው። ስለዚህ ኮከብ ለዘመን መቁጠሪያ እንደሆነ ሁሉ ሰማዕቱ ቅዱስ ጊዮርጊስ የዘመን መቁጠሪያ ነው። እንዴት ነው ሰማዕቱ ቅዱስ ጊዮርጊስ የዘመን መቁጠሪያ ሊሆን የሚችለው? እንዴት ነው ቢባል ዘመነ ሰማዕታት የሚባል ነበረ። እሱም ዘመነ ሰማዕታት ማለት ደግሞ ሰማዕቱ ቅዱስ ጊዮርጊስ የነበረበት ነው። ሰማዕቱ ቅዱስ ጊዮርጊስ አንገቱን የተሰየፈው ወይም የመጨረሻ ተጋድሎ የነበረው በ304 ዓመተ ምህረት ነው በዲዮቅልጥያኖስ ዘመን። ስለዚህ የዚያን ጊዜ ደግሞ ብዙዎች ክርስቲያኖችን ተጨፍጭፈው ስለነበር፣ አልቀው ስለነበር፣ በአንበሳ ጉድጓድ ተጥለው ስለነበረ ዘመነ ሰማዕታት ብለው ግብፃውያን ከ280 ዓመተ ምህረት ጀምረው ዘመነ ሰማዕታት ብለው መቁጠር ጀምረዋል ማለት ነው። ስለዚህ ከክርስቶስ ልደት በኋላ ክርስትና በሮም ሲስፋፋ የሮም መሪዎች ጣዖት አምላኪዎች በመሆናቸው ምክንያት የጥንት ክርስቲያኖችን ከባድ መከራ አድርሰውባቸዋል። እነዚህም ብዙ መከራ ያደረሱት ነገስታት መካከል አንደኛው ንጉስ ኔሮን ይባላል። ከ57 ዓመተ ምህረት እስከ 68 ዓመተ ምህረት የነገሰ ነው። ሁለተኛው ድምጥያኖስ ይባላል። እሱ ደግሞ ከ81 ዓመተ ምህረት እስከ 96 ዓመተ ምህረት የነገሰ ነው። ትራጃን የሚባል ደግሞ ጨካኝ ንጉስ ተነስቶ ነበር። እሱ ከ98 እስከ 117 ዓመተ ምህረት የነበረ ነው። ማርቆስ አውሬሊየስ ደግሞ ከ161 እስከ 180 ዓመተ ምህረት የነበረ ጨካኝ ከሃዲ ንጉስ ነው። ሌላኛው ደግሞ ዲዮቅልጥያኖስ ደግሞ ከ284 እስከ 305 የነበረ ታላቅ እና ገናና ክርስቲያኖችን በመጨፍጨፍ በጣም ትልቅ ተጽዕኖ በቤተክርስቲያን የፈጠረው ቤተክርስቲያን ያወደመ ተብሎ የሚነገረው ንጉስ ዲዮቅልጥያኖስ ነው። ሰማዕቱ ቅዱስ ጊዮርጊስ ሰማዕትነት የተቀበለው በዱድያኖስ ወይም ደግሞ በዲዮቅልጥያኖስ ዘመነ መንግስት ነበረ ማለት። ስለዚህ ይህ ዘመነ ሰማዕታት ይባላል። ሰማዕታት ወይም ክርስቲያኖች እየተቆረጡ እየተፈለጡ በአንበሳ ጉድጓድ ውስጥ እየተጣሉ አንበሳ እየበላቸው ካታኮምብ የሚባል አለ ምድር ውስጥ ተቀብረው በዛ እየኖሩ እየተጨፈጨፉ ከዛም መቅበር አይቻልም ወስደው በጉድጓድ ውስጥ በዋሻው ውስጥ እያስቀመጡ አጽማቸው በዋሻው ውስጥ እንደ ፎቅ ተከምሮ ወይም እንደ ፎቅ አድጎ ነው፣ እንደ ድንጋይ ተከምሮ እንደ ብሎኬት ተከምሮ ነው የሚገኘው ማለት። ስለዚህ ክርስቲያን በቁጥር እጅግ ልቅ ያለበት ዘመን ስለነበር ግብፃውያን ይሄን ምን ብለው ጠሩትኝ? ዘመነ ሰማዕታት ብለው ጠርተውታል ማለት ነው። ካለቁ በኋላ እንግዲህ ቤተክርስቲያን ወደ ቀደመ ክብሯ የመለሳት ንጉስ ቆስጠንጢኖስ ይባላል። ንጉስ ቆስጠንጢኖስ ማለት የንግስት እሌኒ ልጅ ነው። ቤተክርስቲያን ከፍ ያረጋት በኋላም በተለይ ለብዙ ዘመናት የተሰቃየችው መከራ የደረሰባትን ቤተክርስቲያን ወደ ክብሯ የመለሳት ንጉስ ቆስጠንጢኖስ ይባላል፣ የንግስት እሌኒ ልጅ ማለት ነው። ስለዚህ በክርስትና እምነት ክርስትናን አንድ አድርጎ የገዛ በዓለም ብዙ አብያተ ክርስቲያን የሰራ ታላቅ ንጉስ የሚባለው ንጉስ ቆስጠንጢኖስ ነው። ስለዚህ እሱ ከነገሰ በኋላ በየትኛውም ዓለም አብያተ ጣዖታት ይዘጉ አብያተ ክርስቲያናት ይከፈቱ ብሎ ያወጀ ታላቅ የክርስቲያን ንጉስ ነው ማለት። ስለዚህ ለዘመናት የደረሰባትን ለዘመናት የተበረባረባትን መከራ የገረፋትን መከራ ያሰቃያት ቤተክርስቲያን መከራዋና ዝናቡ ኃይሉ ረብ ያለላት በንጉስ ቆስጠንጢኖስ ዘመነ መንግስት ነው ማለት ነው። እና ብዙ ክርስቲያኖች በመገደላቸው ምክንያት ከ284 በተለይ እስከ 305 ዓመተ ምህረት ድረስ ንጉስ ዲዮቅልጥያኖስ በተነሳ ጊዜ ብዙ ክርስቲያን አልቀው ስለነበረ ከ284 ዓመተ ምህረት ጀምሮ ሮማውያንና ግብፃውያን ዘመኑን ዘመነ ሰማዕታት ብለው ጠርተውታል ማለት ነው። ስለዚህ ይህ አቆጣጠር እስከ 470 ዓመተ ምህረት ድረስ ተጠቅመውበታል። ኋላ ግን ከ407 እስከ 544 ዓመተ ምህረት የነበረው ቱቱ ዲዮናስዮስን በመጣ ጊዜ ግን በብዙ ቀመርኝ ወደ ዓመተ እግዚ ወይም አኖ ዶሚኒካ ወይም የጌታ ዕለት ወደሚለው ያቆጣጠር ዘይዴ ወይም ዓመተ ምህረት ወደሚለው ያቆጣጠር ዘይዴ ተቀይሯል ማለት ነው። የ8 ዓመት ልዩነት የመጣው ይሄን ነው ማለት ነው። ስለዚህ ኮከብ ለዘመን መቁጠሪያነት እንደሚያገለግል ሁሉ ሰማዕቱ ቅዱስ ጊዮርጊስም ለዘመን መቁጠሪያነት ያገለግላል ማለት ነው። ስለዚህ ያቺ ኮከብ 9 ነገስታት ከ90 ሺህ ሰራዊቶቻቸው ጋር ኮከቧን ተከትለው ነበረ። ነገር ግን 6ቱ ነገስታት ከ60 ሺህ ሰራዊቶቻቸው ጋር በአገራቸው ጦርነት ተነስተው ወደ ጦርነቱ እንደተመለሱ ሁሉ ኮከቡን እንዳልተከተሉት ሁሉ
ነገር ግን ሶስቱ ነገስታት ደግሞ ከ30 ሺህ ሰራዊቶቻቸው ጋር ኮከቡን አምነው ተከትለው ከክርስቶስ ደርሰዋል ማለት ነው። ኮከቡ ሰማዕቱ ቅዱስ ጊዮርጊስም ወደዚህ ዓለም በመጣ ጊዜ 70 ነገስታትን እየመራቸው ነበር። ወደ ክርስቶስ ለማድረስ 7 ዓመት ታግሎ ነበረ። ነገር ግን በዓለም ጣዖት አምልኮ ተይዘው በይህ ዓለም ፍቅር ተይዘው 70 ነገስታት ሁሉ ወደ ክርስቶስ መድረስ አልቻሉም። ኮከቧ ሁሉም ነገስታት ከክርስቶስ ማድረስ እንዳልቻለች ሁሉ ሁሉም ነገስታት ደግሞ ወደዚህ ወደ ክርስቶስ መምጣት አልቻሉም ማለት። ስለዚህ ኮከበ ልዳ እነዚህ ነገስታት ወደዚህ ያመጣበት ሰዓትና እለት ነው ማለት ነው። ስለዚህ የሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብን። ታኅሳስ ወር ማለት ትርጉሙ ለምን ተሰጠው ቢባል በአራት ምክንያት ነው ትርጉም የተሰጠው። አንደኛው ምክንያት ምንድነው? ታኅሳስ የተባለበት ምክንያት አንደኛው ምክንያት ታኅሳስ ያሰሳ የፍለጋ ወር ነው ለአራት ምክንያት ነውና፣ አንደኛው ነቢያት ክርስቶስ ይመጣን ክርስቶስ ይወለዳን እያሉ ሲያስቡ ስለነበረ ክርስቶስን በትንቢት መነጽርነትን ሲጠብቁት ስለነበረ፣ ስለዚህ በትንቢት ወይም በመነጽርነት በሱባኤ ክርስቶስን የፈለጉበት ዘመን ስለሆነ ያሰሳ የፍለጋ ወር ተብሎ ነቢያት ስለ ክርስቶስ መወለድ፣ ስለ ክርስቶስ መምጣት፣ ስለ ክርስቶስ መሰቀል ትንቢት የተናገሩበት ወር መታሰቢያቸው ነው ማለት ነው። ለዛ ነው ዘመነ ስብከት፣ ዘመነ ኖላዊ፣ ዘመነ ብርሃን እያልን የምንጠራው ማለት ነው። ስለዚህ የነቢያት ትንቢት የነቢያት ሱባኤ የሚታሰብበት ወር በመሆኑ ምክንያት ምን ተብሏን? ይሄ ወር ማለት ነው ታኅሳስ ተብሏል። ሁለተኛው ታኅሳስ የተባለበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ነቢያት ይወለዳን እያሉ ሲናገሩለት ነበረ። ስለዚህ የመጨረሻ ትንቢቱ ተፈጽሞ በቤተልሔም በተወለደ ጊዜ የነቢያትን ምስራች ነገስታት ሊያዩ ከሩቅ ምስራቅ አገር በኮከብ እየተመሩ መጥተዋል። ስለዚህ 2 ዓመት ያክል ኮከብ እየመራቸው ጌታ የተወለደ የት ነው? ይሁዳ የት ነው? ቤተልሔም የት ናት? ኢየሩሳሌም የት ናት? እያሉ እየጠየቁ ስለመጡ የአሰሳ የፍለጋ ወር ተብሏል ማለት ነው። ሶስተኛ ምክንያት የአምላካችን መድኃኒታችን ኢየሱስ ክርስቶስ የልደቱ በዓልና የገናናው ንጉስ የጠቢቡ የንጉስ ላሊበላ የልደታቸው መታሰቢያ ታኅሳስ 29 ስለሆነ በላስታ ላሊበላ ደቡብ ሰሜን ወሎ ሀገረ ስብከት በላስታ ላሊበላ የሰማዕቱ የላሊበላ የቅዱስ ላሊበላ የልደቱ በዓልና የጌታ ይነባበራል ማለት ነው። ስለዚህ ዳግማዊት ቤተልሔም ትባላለች። ላሊበላ ደግሞ የቤተልሔም ምሳሌ ናት። ስለዚህ በዛ ስለተዛመደ ሰዎች ከሰሜኑም ከደቡብም ከምስራቅም ከምዕራብም ከሀገር ውስጥም ከሀገር ውጭም ወደ ላስታ ላሊበላ ደብረ ብርሃን ስለሚነጉዱ ይሄዱና ቤተ ማርያም የትኛዋ ናት? ቤተ ላሊበላ የትኛው ነው? ቤተ ሚካኤል የትኛው ነው? ቤተ መርቆሬዎስ የትኛው ነው? ቤተ ጊዮርጊስ የትኛው ነው? ቤተ ገብርኤል የትኛው ነው? ቤተ አባ ሊባኖስ የትኛው ነው? አሸተ ማርያም የትኛዋ ናት? ቅዱስ ናኩቶላብ የትኛው ነው? ልደታ ማርያም የትኛዋ ናት? ሻለ ቅዱስ ጊዮርጊስ የትኛው ነው? ገነተ ማርያም የትኛዋ ናት? ብልባላ ጊዮርጊስ የትኛው ነው? ሳርዝና ሚካኤል የትኛው ነው? ይምርሃነ ክርስቶስ የትኛው ነው? እያሉ የአሰሳ የፍለጋ ወር ስለሚያደርጉ ዘመነ ታኅሳስ ወይም ታኅሳስ ተብሎ ስያሜ ተሰጠው ማለት ነው። አራተኛው ምክንያት ታኅሳስ የተባለበት ምክንያት ምንድነው? ሁሉም ሰው የሰው ልጆች ሁሉ ኦርቶዶክሳውያን ሁሉ ከህዳር 15 ቀን ጀምሮ እስከ ታኅሳስ 28 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በንስሐ ሕይወት በጾም በጸሎት በስግደት በሱባኤ የሚፈልጉበት ወር ስለሆነ ክርስቶስን የምንፈልግበት ወር ተብሏል ማለት ነው። ዘመነ ታኅሳስ ተብሏል ማለት ነው። ስለዚህ በእነዚህ ምክንያት ታኅሳስ የሚባል ወር ተሰጥቶታል። ስለዚህ ታኅሳስ 23 ደግሞ የሰማዕቱ የቅዱስ ጊዮርጊስ ምንን ማታሰቢያ ነው ማለት ነው? የልደቱ በዓል የወራዊ መታሰቢያ ነው። ስለዚህ ታኅሳስ የኮከብ ወር ነው። ስለዚህ ሰብአ ሰገልን ኮከቡ እየመራቸው ከቤተልሔም እንዳደረሳቸው የሚነገርበት ወቅት እንደሆነ ሁሉ ኮከቡ ሰማዕቱ ቅዱስ ጊዮርጊስ 70 ነገስታትን እየመራ ከክርስቶስ ያደረሰበት ታሪክ የሚነገርበት ዕለት ታኅሳስ 23 ነው ማለት ነው። ስለዚህ የሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብን፣ ረድኤቱ አይለየን። ይህን ሀሳብ ሌሎች እህቶቻችን ወንድሞቻችን እንዲደርስ ላይክ እና ሸር በማድረግ ትተባበረኛላችሁ። ሀሳብ ደግሞ ተግባሩ እንዲቀጥልም እናንተ ይህንን ሌሎች እህቶቻችን ወንድሞቻችን ሸር ማድረግን እንዳታቋርጡ ለማለት ነው። በሌላ ቀን በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።